ያሬድ ለቤዝቲ ደውሎ ደህና እንደሆነና በቅርብ ጊዜ ትምህርት እንደሚጀምር ነገራት። ቤዝቲ ዛሬ ደስታዋ እጅጉን ወተረተው። 1 ዓመት ሙሉ ያላየችውና ድምፁን ያልሰማችው ፍቅረኛዋ በህይወት መኖሩና እንዲሁም ካናዳ እንዳልሄደና አዲስ አበባ ሆኖ እንደነበረ ሁሉንም ታናግረዋለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 257 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ኤላ ቪዲዮውን ካየው በኋላም በጣም ተናዶና ተበሳጭቶ ለናታን የሆነውን ነገር ሁሉ ይነግረዋል። ምን ማድረግ እንዳለባቸው ግራ የገባው ወይ ሰብለን ወይ ብርቲን ተጠቅመን ቪዲዮውን ማጥፋት አለብን እንጂ አለምንም ርህራሄ ከትምህርት ቤት ልትባረር ትችላለህ በማለት ነገር ግን ስልኩን እንዴት ቀረጹትና ስልክስ እንዴት ይዛችሁ ገባችሁ ትምህርት ቤት ቢባሉ ምን ሊመልሱ ይችላሉ ሲልም ናታን ይጠይቀዋል። ለሱ ሳያስቡበት ፈጽሞ አይቀርጹም። ስለዚህ ተዘጋጅተውና አስበው ነው በማለት መልስ ይሰጠዋል። ወዳው እንደሰማችም ሰብሊም እንግዲህ መሲ ጓደኛዋ ከናታን የሰማችውን ሁሉንም ነገር ተናግራታለች። በጣም ደንግጣና በጣም ፈርታ እየሮጠ ወደ ኤላ ዘንድ ትሄዳለች። ኤላ ምንድነው የምሰማው? እስቲ እውነቱን ንገረኝ፣ ከየት ነው እውነቱ ሲልም በቃ እንደሰማሹ ነው፣ ምንም ነገር እንዳስረዳሽ አትጠይቂ። ነገር ግን አንድ ነገር ልጠይቅሽ፣ ለእኔ አስበሽ ነው ወይስ ለናታን ወይ ለካሌብ በማለት ይጠይቃታል። እሷም እንግዲህ ለማንኛችሁም አሰብኩም፣ ነገር ግን በእንደዚህ አይነት ጨዋታ ቢቀርባቸው ያሉትን ሁሉ አድርገህላቸው ትምህርትህን መቀጠል እንዳለበትና ትምህርቱን መማር እንዳለበት ስትነግረው እሱ ቢሆን ደስ ይለኝ ነበር፣ ነገር ግን ምንም እድል እኮ አልሰጡኝም። ስለዚህ የማደርገው ነገር ቢኖር ከትምህርት ቤት ከተባረርኩ አይቀር ቪዲዮን ለማጥፋት በፍቅር ሞክሬያቸው እምቢ ካሉ ጉልበት መጠቀም ነው በማለት መልስ ይሰጣታል። ከዛም ግራ የገባት ሰብሊ ወደ ብርቴ ዘንድ ሄዳ ብርቴ እንግዲህ ሁሉንም ነገር በረክቴ ኤላን እንዴት እንደዚህ ታደርጊያለሽ በማለት ትጮህባታለች። ምናልባት በእጅ የያዙት ወርቅ እንደ መዳፍ ይቆጠራል ባሉት ተረት መሰረት ምናልባትም ወርቁ ላንቺ አይገባሽ ይሆናል በማለት መልስ ትሰጣለች። ታገር አቋርጠሽና ፍቅሬን ብለሽ ለመጣሽው ሰው እንዴት ጠላት ትሆኛለሽ? ኤላ እኮ ይሄ እኮ የመማሪያ እድሜያችን ነው። ስለዚህ ከትምህርት ጉዳይ ጋር የሚገናኘውን ከእናንተ ጸብ ጋር አታገናኙ ስትል ብርክቴ ምንም አልሰማችም ነበር። በጣም ደንግጣ ምን እያልሽ ነው ስትለው አላምንሽም፣ ነገር ግን ካልሽ ልንገርሽ በማለት ነገሩን ትጀምርላታለች። እኔ እኮ እነ ጆንና ካሌብ ራሱ እንደሚጎዱት ራሱ አላቅም፣ ቪዲዮም እንደያዘበትም አላቅም። እኔ ካሌብ መደብደቡን አይቻለሁ፣ ማነው እንዴት ነው ብዬ አልጠየቅኩም። በማያገባኝ ነገር መግባቴን ትቻለሁ በማለት መልስ ትሰጣታለች። ዛሬ ፖሊሷ ቀስቴንና መኮንንን እየተከታተለች፣ መኮንን ግን ቀስቴንን እየተከታተለው እንደሆነ በጣም ጠርጥሮት ነበር። አንድ ቦታ ተደብቆ እሱ ከፊት እሱ ከኋላ እንዲሆን ካደረገ በኋላ ድንገት ከጀርባው እያጨበጨበ ጎበዝ፣ አንድ ጊዜ ስንደባደብ ድጋሜ ላንገናኝ ተነጋግረን ነበር አይደል ሲለውም አዎ ነበር፣ ነገር ግን ዛሬ ደግሞ የባሰ ጉዳይ አጋጠመኝ ይለዋል። እሱ ምን እንደሆነ ስትጠይቀው ከጸጋ ጋር ያለውም ግንኙነት ምን እንደሆነ ደግሞ ሲጠይቀው ጸጋ ፍቅረኛው እንደሆነች በጣም እንደሚወዳት ይነግረዋል። እኔ አይመለከተኝም ስለ እናንተ ፍቅር፣ ነገር ግን ከህይወታችን ውጡ በማለት መልሱን ይሰጣል። ቀስቴም እንደዛ እንደማይሆንና ደግሞ ምን አገባው በማለት ይመልስለታል። ቀስቴ ዝህን ጊዜ ስሜታዊ ሆንና ድጋሜ ፋይቲንግ ሊገጥሙ ይችላሉ። ፋይቲንጉ ትንሽ ከተጧጧፈ በኋላ አልሚ ሁሉንም እየተከታተለቻቸው ስለነበረ ወደ እነሱ መሮጥ ስትጀምር ሁሉም እግሬ አውጪ በማለት ፈርጥጦ ያመልጣል። ሁሉም እንግዲህ ሮጠው ካመለጠ በኋላ ለክሮቤል ወይም ለመኮንን ትደውልና ቆያ እንደጠብቀኝ ሩጫህን ጋር ባርገው እስቲ በማለት ትነግረዋለች። እሱም ምንድነው ብሎ ሁለተኛ ከቀስቴ ጋር ያለህን ፋይቲንግም ሆነ ጠብ
ልታቆም ይገባል። አላያ ከርቸሌ ነው የምከትህ። ስለ ተኩላው ሳስብ ጸጋ፣ ቀስቴ፣ ቹቻ፣ ቤዛ ብቻ እነዚህ ሰዎች ስር ብዙ መረጃ የማገኝ ይመስለኛል። ስለዚህ ቀስቴን ተንግዲህ ወደ ቀና ብለህ ብታየው ከርቸሌ ነው የምከትህ ብላ መልካም ቀን ተመኝታለህ። ካጠገቡ ትሄዳለች። ዛሬ እንግዲህ ሄቨንና ጄሪ ከተጣሉ ቀናቶችን ያሳለፈው ኢዮስያስ እጅጉን ጭንቅ ጥብብ ያለው እንድታናግራትን ቢጠይቅም እሷ ምርጫዋን መርጣለች። እኔ ፍቅር የያዛቸውን ሁሉ ሲጨነቁ፣ ሲያለቅሱ፣ ሲረበሹ ነው ማየው። ስለዚህ ያ ነገር ደግሞ በእሷ እንዳይከሰትባት ብዬ የእህትነቴን በመክራት እጥፍ ብላ በ6 እሷ ፍቅሯን ጀመረች። እኔ ግን ባዶ ላይ ቀረው። ስለዚህ አልደርስባትም፣ አትድረስብኝ በማለት ኢዮስያስን ጥላው ትሄዳለች። ኢዮስያስ ግን በጣም ጭንቅና ጥብብ ስላለው ወደ ቤት ሄዶ ሁሉንም ነገር ይነግራታል። ሄቡ ብቻዋን ስለሆነችና አብራት እንድኮንም ይጠይቃታል። እኔ ፍቅሬን ይረዳኛል፣ ፍቅሬን ይቀበለኛል ስል ጭራሽ ለሚስቱ ዘበኛ አድርጎ ቁጭ አለ በማለት ቤትሻ ራሷን በጣም ትገረማለች። ዛሬ እንግዲህ ሄሉና ደግሞ ናታን ብዙ ጊዜ ሄሉና ዳግም ደግሞ እንግዲህ ዳግምን ለማስቀናት ረዱን አልፈልጋትም ስላለ ከማርክ ጋር የጀመረችው ግንኙነት የውሸትም ቢሆንም ነገር ግን አሁን ላይ እጅጉኑ አጣጥፈዋለች። እሱም እንግዲህ ፊት ለፊታቸው መጥቶ ሲላላጡም እንግዲህ አድበሽ እረፊ በማለት ዳግም ይነግራታል። እሷ ግን ምንም እንደማያገባውና እንዲሁም የኔ አባት የኔ ጌታ እያለች ስሙን ማቆላበስ ትጨምራለች። የዛ ጊዜ ዳግም በጣም ተናዶ እጇን ይዞ ሄዶ እኔ በጣም ነው ማፈቅረሽ፣ እኔን ለማናደድ ብለሽ ይሄን እንድታረጊ አልፈቅድልሽም። ምክንያቱም አንቺ የኔና የኔ ብቻ ነሽ። እኔ እንዳየሁሽ ልቤ ደነገጠ። እኔ ከሰው ጋር መግባባት ስለማልችልና እንዲሁም ስለምፈራ ሬዱንና ማርክን ጨዋታ ውስጥ ከተትናቸው። ነገር ግን ለመጀመሪያ ጊዜ የወደድኩሽ ልቤ የደነገጠው ላንቺ እንደሆነ እኔም አንቺም ጠንቅቀን እናውቃለን በማለት ሁለተኛ ግን እሱ ጋር እንዳያትና ደግሞም እሱም ብቻ ማፍቀር እንዳለባት አለበለዛ ማርክን መጉዳት ባይፈልግም ነገር ግን እንዲጎዳ ካልፈለግሽ ራቂ አለያ ጎዳዋለሁ በማለት አስቀምጧት ጥሏት ይሄዳል። በጣም የተደሰተችውና በንግግሩ እንደዚህ አይነት ወንድና ቆፍጣና እንዲሁም ራሱን አክብሮና የሚያስከብር ተገኝቶ ነው በማለት ትንሽ ፈገግ ካለች በኋላ ወደ ራሷ ትመለሳለች። ትንሽ ከቆዩም በኋላ ማርክ መጥቶ እስከ ዛሬ ለጓደኛችን ብለን ነው፣ ስለዚህ ለምን አታቆምም ሲለውም ከጀሪ ጋር ነበሩና አንጠልጥሎ ግድግዳ ላይ ከሰቀለው በኋላ ማርክ እንዳትፈታተነኝ፣ ሁለተኛም እንደዚህ እንዳትናገረኝ፣ እኔ ጓደኝነታችን ይበልጠኛል ብላን ብዬ ነው እንጂ በማለት ድንገት ጀሪ ስጮህበት ጥሎት ወደ ክላሱ ይገባል። ዛሬ ብርክቲ እንዴት አርጋ መቀበል ያለባት ቪዲዮን ግራ የገባት ሁለቱንም ስታናግራቸው ፈጽሞ አንችልም በማለት መልሷቸውን ይሰጧታል። እንዴት ሲሉም ከትምህርት ቤት ሄደን መገላገል አለብን፣ እሱ ከመጣ ጀምሮ ትምህርታችንም ተበላሽቶ ህይወታችንም ተበላሽቶ ነው ያለው ብርክቲ እባክሽ በማለት ጆሲ ይነግራታል። ሄዳም እንግዲህ ያላትን ሁሉ ለኤላ ትነግረዋለች። እሱም በተቃራኒውም እንዲህ በማለት መልስ ይመልስላታል። እኔ ይህን ነገር አላደርግም ማለቴ አንቺንም ብርክቲንም ወይም ሰብሊንም አንቺንም አልርግም። ደሞም ለማን ብዬ ነው አንገቴን የምደፋው? እኔ እኮ የወታደር ልጅ ነኝ። አንገቴን ደፍቼም አላውቅም፣ ወደፊትም አልደፋም በማለት እስከ ቀኗ ጠብታ ወይም እስከሚወጣ ድረስ ከዚህ ቤት ምንም ነገር አደርጋለሁ በማለት መልሱን ይሰጣታል። ከዛም ብርክቲ ምን ማድረግ እንዳለባት ግራ የገባት ፍቅረኛዋና ኤላ መለየት እንዳለባቸው ግራ የገባት እንዲህ በማለት ካሊብን አባብላና በፍቅር አስዋምጣ ቪዲዮን ለመደለት ብትሞክርም ነገር ግን ቪዲዮ ያለው ካሊብ ጋር ሳይሆን ጆን ጋር እንደሆነ ይነግራታል። ከዛም ሄዳ ለኤላ ሁሉንም ነገር ስትነግረውም አንቺ ግን ተጥላቴ ጋር ሄድ ስትለው እንደ ድሮ መወቃቀሳቸውና መነታረካቸውን ይጀምራሉ። እሷም እንግዲህ እኔ እኮ አንተን ብዬ ከሀገር አቋርጬ ስመጣ ከእኔ ግን ሰብለን ፍቅረኛ ያላትን መረቅ ለዛ ነው እኮ ልክ የተጋባ ነው እንጂ እኔ አንተ እንድትጎዳ ፈጽሞ የማልፈልግ እንደሆነ
ከአንተ በላይ ማንም ሰው የሚያውቅ የለም በማለት በድንገት ሰብሊ ትመጣለች። እሷም ሞክራ እንዳተሳካላትና አንዳንድ ጊዜ ተሸንፎ ማሸነፍ እንዳለ ብትነግረውም ኤላ ግን ወይ ፍንክች በማለት መልሱን ይሰጣታል። ዛሬ ቹቻና ጄሪ ተገናኝተው እያወሩ እያለ እሷም እንዲህ በማለት ትጠይቃታለች። ከቤዚቲ ጋር ስለታረቃችሁ እጅጉን ደስ ብሎኛል፣ በጣምም ታምራላችሁ ስትላትም ማንም ሰው እንደማያውቅና ደግሞም ይሄን ነገር ከማንም ጋር እንዳትነጋገሩበት ወይም አይተሽ እንዳላየሽኝ እሱን ሌላ ጊዜ እነግርሻለሁ በማለት ቹቻ በስድስት ትፋጠታለች። ዛሬ ቹቻዬን ከትምህርት ቤት ወደ ቤት እየሸኛት ቀስቴ ፊቱ ልክ ስላልሆነ ትጠይቀዋለች። እሱም በተቃራኒው እውነቱን ይመልስላታል። ዛሬ መኮንንን አግኝቼው ነበረ። እሱንም ሳገኘውም ከኋላ እንደምከታተለው አይቶ ሊያጠቃይ ሲሞክር ተደባደብን። ከዛም ፖሊሷ ደርሳ ሁሉም ነገር አበቃ በማለት መልስ ይሰጣታል። ማለት ሁሉም መሮጡ። ከዛም ትንሽ እንደቆየችም 2 እርምጃ እንደተራመደች አደፍርስ ደውሎ ወደ ህይወታቸው ድጋሜ